ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን። ውሃ ምስኪን ተርፋለች። ውሃ ባለፈው ክፍል ላይ ኮካ ጠጥታ ነበር ወይንም ፔፕሲ። እህቷ ባዘጋጀችው ወጥመድ ምንም የማታውቅ ምስኪን ውሃ ስለ ጣመት ብቻ ጥጥት አደረገችው። ነገር ግን የእናቷና የአባቷ አምላክ አትርፏታል። ዳጣ ውሃን በጣም ነው የምትወዳት። ከራሷ በላይ ነው የምትወዳት። ዳጣ ራሱ ምስኪን ናት፣ ምንም አታውቅም። ኤቢን ራሱ በጣም ነው የምትወዳት። ነገር ግን ኤቢ ተንኮል ስላሰበች ዳጣን ጠርታ ሂጂና ኮካ ገዝተሽልኝ ነይ ብላ ላከቻት። እሷን በደስታ ሄዳ ገዝታላት መጣች። የተመለሰውን መልስ ለራስሽ ያዢ አለቻት። ከዛም ተንኮላን መስራት ጀመረች። ኮካውን ብርጭቆ ላይ ቀርታ መርዛ አስቀመጠችው። ሀሳቧ ግን ዳጣ እንድትጠጣ ይመስለኛል። በስተት ግን ውሃ ሄዳ ጠጣችው። ይሄንን ካደረገች በኋላ እማዬ ያለች ወደ ክፍል ገባች። እናም ውሃ ካለችበት ክፍል ወጥታ ወደ ሳሎን ሄደች። ወደዛ ስትሄድ የተቀመጠ ፔፕሲ አግኝታ ነው የጠጣችው። ነገር ግን እናትየው ቤት ስለነበረች ቶሎ ወደ ሐኪም ቤት ወሰደቻት። ደረጀም ቤት አልነበረም። ዳጣም ደነገጠች። ወዲያው ግን ትዝ ብሏታል። ኮካው አስደንግጧት ነበር። ምክንያቱም የኤቢን ስራ ስለምታውቅ። ደረጀም ተደውሎለት ወደ ሐኪም ቤት መጣ። ውሃንም አሳክሟት ታክማም ደህና ሆነ ወደ ቤት ገባች። ነገር ግን ኤቢ መቼም ቢሆን የምታርፍ አይመስለኝም። እናትየውም በጣም ገርሟታል። ማን ይህን ሊያደርግ ይችላል በሚለው ደረጀም ማን ነው የኔ ጠላት እማናቃቸው ልጆቼ እንዲያልቁ የሚያደርግ ምንድን ነው ብሎ ይጠይቃል። ሁለቱም ግራ ገብቷቸው ነበር። ማንስ ነው ይሄንን የሚያደርግብኝ እያለ ጥያቄ ጀመረ። ናታን ሐኪም ቤት ሆኖ ዳጣና ኤቢ ስጣሉ ወይም እህቴን አንቺ ነሽ የመረሻት፣ እህቴ አንድ ነገር ከሆነች አለቅሽም፣ ከዚህ ቤት መውጣት አለብሽ እያለች ኤቢ ዳጣ ላይ ስትዝት ሰምቷታል። እንዲሁም ተቆጣቸው። እናንተ ትልቅ ሰዎች ናችሁ፣ ቤት ውስጥ የምትጣሉ አይበቃችሁም ወይ ብሎም ተቆጣቸው። ቤትም ከገቡ በኋላ ዳጣ ወደ ናታን ክፍል በመግባት ግራ ገብቷት ስለነበረ እኔ ውሃን በጣም ወዳታለሁ፣ ኤቢ እንዴት እንደዚህ ትለኛለች በማለት ተናገረች። ናታንም ነገርየውን ቀስ በማለት ይሄ ነገር ግን እንዴት ሊሆን ቻለ እያለ ዳጣም መጠየቅ ጀመረ። ሰላምን መጣች። ምንድነው የምትወያዩ ብላ ብትጠይቅ እንደው ይሄንን ያደረገ ማን ነው እያል ግራ ገብተው ነው አላት። ሰላምም ይሄንን ካለች ዳጣ አንቺ ነሽ ይሄንን ስራ የሰራሽው ካለችሽ ተንኮሉ ማን ጋር እንደሆነ ኤቢ ራሱ ታውቃለች አለች። ዳጣ ደነገጠች። እንዴት እንደዚህ አልሽ በማለት አንቺ አትደንግጪ፣ በተረጋጋ መልኩ የሚሆነውን እዩ። ኤቢ ሴራው የት እንዳለ ተንኮል ማን እንደሰራ እራሷ ስለምታውቅ ይሆናል የተናገረችው በማለት አነቃቻቸው። ናታንም ነቅ ያለ። ዳጣ በስነ ስርዓት ታውቃለች። ምክንያቱም እሷን ለማጥፋት ተንኮል እንደምትሰራ ስለምታውቅ። ነገር ግን ደረጀና እህትዬ እንዴት ያምናሉ በማለት ነው ግራ ይገባት። ሆነም ቀራ መጨረሻ ላይ ዳጣንና
ኤቢ ሳሎን ላይ ቁጭ ብለው ሲነጋገሩ ድምጻቸው ተሰማ። ከመኝታ ቤት ምንድን ነው እነዚህ ልጆች አልተኙም ወይ በማለት ደረጀም ጠየቀ። ማርታም ቆይ አንተ ተኛ እኔ ልያቸው ብላ ወጣች። ስትወጣም ዳጣና ኤቢ እየተከራከሩ አዳመጠቻቸው። ዳጣም ይሄን ስራ ማን እንዳደረገ እናውቃለን፣ እውነታ የወጣለት ግን ወዮልሽ አለቻት። እሷም ከናታን ራቂ ብዬሻለሁ፣ ከዚህ ቤትም መውጣት አለብሽ እያለቻት ሰማቻት። እሱ የምትፈልጊ ከሆነ እኔም ከቤት አልወጣም፣ አንቺም ይሄን ስራ መስራትሽ ያስጠይቅሻል፣ እነሱ የሰሙለት ግን ወዮልሽ አለቻት። ታዲያ ማርታ ነቄ አይደለች? ኤቢ እንዳደረገች ወደው ገባት። ቀጣይ ምን ይሆን አብረን የምናይ ይሆናል። ውድ ቤተሰቦቼ ኤቢ ግን ትንሽ ክፉ አልሆነችም? መልካም ቆይታ